አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የብልጽግናው ሹማምንት አልቅሱ ጩሁ ንግግር ቀጥሏል። የደህንነት ሹሙ ሬድዋን ሁሴንም ለቅሷቸው ገበያ እያገኘ ነው ሲሉ ተሰምቷል። የአርቲስት ቴዲ አፍሮ አልበም በተለይም ዳስጣል የተሰኘው ዜማን ተከትሎ ወደ እስር ዘመቻ የገባው አገዛዙ ከሰሞኑ የፈጸማቸውን ተግባራት መካዱም የሚታወስ ነው። በዝርዝር የምንመለከተው ቀዳሚው ጉዳይ ነው። የፋኖ ኃይሎች በበርካታ የአማራ ክልል አካባቢዎች ህዝባዊ ውይይቶችን ማካሄዳቸውን ይፋ አደረጉ። ትግራይን ከአማራ ክልል ጋር በሚያዋስነው የሰሜን ወሎ ዞን ቀጠና በአየር ኃይል ጭምር የታገዘ ዘመቻ ከብልጽግናው መንግስት በኩል መደረጉ ሰምቷል። የአገዛዙ ሹማምንት ዛቻ ቀጥሎ ርዕሰ መስተዳድሩም ጠንካራ እርምጃ እንወስዳለን ብለዋል። ይህንንም ይዘናል። አገዛዙ አዲስ አበባን ለአራት በመክፈል ጥቃት ሊፈጸምብኝ ነበር የሚል ክስ አቀረበ። ይህንን ጥቃት ደግሞ የሃይማኖት አባቶች ጭምር ከፋኖ ጋር በመቀናጀት ሊፈጽሙት የተዘጋጁት ነው ሲልም አሳውቋል። እንመለከተዋለን። የ4 ኪሎ አስተዳደር ተጨማሪ ብረት ለበስ ተሽከርካሪዎችን ከአቡዳቢ ማስገባቱ ተነግሯል። የብልጽግናው መንግስት የሀገሪቱን ሀብት ለጦር መሳሪያ ግዢ እያዋለም ቀጥሏል። ሌላኛው መረጃችን ነው። የአሜሪካና ኢራን ድርድር መቆሙን ተከትሎ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኢራን ልዑክን ይቀበላሉ ተብሏል። እስራኤልና ሊባኖስ ደግሞ የተኩስ አቁም አደረግን ቢሉም እስራኤል በፈጸመችው ጥቃት 14 ሰዎች ተገድለዋል። በኢራን በኩልም ቀይ መስመር የተባሉ የድርድር ነጥቦች ተልከዋል ተብሏል። ሰሙታላችሁ። የመከላከያ ሚኒስትሩ ተገደሉ። በማሊ የመከላከያ ሚኒስትሩ የተገደሉት በታጣቂ ኃይሎች በወታደራዊ ካምፖች ላይ በተፈጸመ ጥቃት ወቅት ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የብልጽግናው ሹማምንት አልቅሱ ጩሁ ንግግር ቀጥሏል። የደህንነት ሹሙ ሬድዋን ሁሴንም ለቅሶ ገበያ እያገኘ ነው ሲሉ ተሰምቷል። የአርቲስት ቴዲ አፍሮ አልበም በተለይም ዳስጣል የተሰኘው ዜማን ተከትሎም ወደ እስር ዘመቻ የገባው አገዛዙ ከሰሞኑ የፈጸማቸውን ተግባራት መካዱም የሚታወስ ነው። ጠቅላይ ሚኒስትሩ ከቀናት በፊት ዜጎችን በቁራ መስለው እናንተ አልቅሱ እኛ ግን እንደ ንስሩ አንበራለን ሲሉ መናገራቸው የሚዘነጋ አይሆንም። አቶ ተመስገን ጥሩነህም እኛ ቀና እያልን ነው እነሱ ደግሞ እያለቀሱ ነው እያሉ ያቀረቡት በተመሳሳይ ከቀናት በፊት ነው። ብልጽግና አርቲስት ቴዲ አፍሮ የኢትዮጵያና ኢትዮጵያውያንን ህመም ያቀነቀነበትን ዳስጣል የተሰኘውን ዜማውን ምላሽ በሚል በአንድ ባለሀብቱ በኩል 20 ሚሊዮን ብር በማስከፈል ሌላ ሙዚቃ ማሰራቱ ይታወቃል። ከነዚህ የአገዛዙ የኪነ ጥበብ አፎች ውስጥ አንዱ ደግሞም በሳምንቱ መጨረሻ በተዘጋጀ ኮንሰርት ላይ በኢትዮጵያውያን ሀዘንና መከራ ላይ እንዲህ ሲሳለቅ ተስተውሏል። አላችሁ እስቲ ዘፈኑን ከመጀመር ሀገር ለሞተችባቸው የህሊና ጸሎት እናድርግ። ይህ በኦህዴድ ብልጽግና ሹማምንትም በዘፋኞቹ በኩልም የሚቀርብ እኛ ከፍታ ላይ ነን እናንተ ግን አልቅሱ ማብራሪያ ቀጥሎም ከሰሞኑ ተፈነከትኩ ያሉት ሬድዋን ሁሴን ላይ ደርሷል። የደህንነት ሹሙ ለቅሶና ሟርት ገበያ እያገኘ ነው ሲሉም ያማርራሉ። ከዛም በብልጽግናው መንደር የተለመደውን ራሳቸውን እንደ ኢትዮጵያ መስለው ካቀረቡ በኋላ የኛ ከፍታ የሚያቅለሸልሻቸው አሉ። ልቅሶና ሰማ ወይንስ እያሉም አቅርበዋል። ሐሰት፣ ለቅሶ፣ ሟርት በቀላሉ ገበያ የሚያገኝበት መድረክ ውስጥ ነው ያለነው። የኢትዮጵያ ከፍ ማለት የሚያቅለሸልሸውም የሚያስመልሰው ሰውም ይኖራል እና ቅርሻቱን ባየን ቁጥር ኢትዮጵያ የግድ ተጎዳች አይደለም የሆነው። ከፍታው ካልቻለ መነሳቱ ካልቻለ ስፋቱን መዋጥ ካቃተው የተለጠጠ የተወጠረ የሚበጠስ የሚመስለው ይኖራል። በዚህ ልክ በገለጸው መንገድ ባሰበው መንገድ በተመኘው መንገድ በተመቸው መንገድ አለመሄዱን የሁሉም አለመመቸት አድርጎ ሚያይ ይኖራል። አንዳንዴም ሰው ኢትዮጵያን በራሱ ወገብ አስሯት እንደሚዞር አድርጎ የሚያስብ ሰውም ይኖራል። ሟርት እናሰማው፣ ለቅሶ እናሰማው።
የብልጽግናው ሰዎች ከሰሞኑ በወረፋ እየወጡ ስለ ልቅሶ እያወሩ የሚገኙት የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ አልበም መውጣትን ተከትሎ ነው። ባንክና ታንኩላ አሁኑ በእጃቸው የሚገኙት እነዚህ አገዛዙ ሰዎች በድምፃዊ ስራዎችና በዙሪያው ባሉ ሰዎች ላይ የወሰዱት እርምጃም የሚታወቅ ነው። ራሳቸውን ፐብሊክ ሚዲያ ብለው በሚጠሩ በሀገሪቱ ህዝብ ግብር የሚተዳድሩ የሚዲያ ተቋማት ማለትም እንደ ኢቲቪ ባሉ የቴሌቪዥን ጣቢያዎች ቴዲን ያሞገሰ ሰው አይቀርብም የተባለበት አጋጣሚም የኢትዮጵያ ፕሬስ ድርጅት ድምፃዊው አልበሙን ስለመልቀቁ ያሰራጨው ዘገባ እንዲጠፋ የታዘዘበት ሁነት፣ በርካታ የአዲስ አበባ ነዋሪዎች ሙዚቃውን ተሰብስባቸው ሰምታችኋል በሚል የታሰሩበት ክስተት ባለፉት ቀናት ከታዩት ውስጥ ይጠቀሳሉ። የድምፃዊው ምክትል ማናጀርን ጨምሮ የረጅም ጊዜ የቅርብ ጓደኛው መታሰራቸውም ይታወቃል። የጀርመን ድምፅን ጨምሮ አንዳንድ የመገናኛ ብዙሃን ደግሞ የቴዲ አፍሮን የቅርብ ሰዎች ዋቢ በማድረግ ስቱዲዮ ተዘርፏል፣ ጠባቂዎችም ተደብድበዋል፣ ከተዘረፉት ውስጥ ያልወጡ የሙዚቃ ስራዎች ያሉባቸው ፋይሎች አሉበት ሲሉም ዘግበው ነበር። ይህንን ተከትሎ ትናንት የፌደራል ፖሊስ የሰጠው ምላሽ ግን እነዚህን ሁሉ ሁነቶችን የካደ ነው። ሙሊሳ አብዲሳ የተባሉ አንድ የተቋሙ ከፍተኛ አመራር ለቲክባ እኛ እንዲህ ያለው ውንብድናን አንሰራም የሚል ምላሽን በአርቲስቱ ስቱዲዮ መዘረፍ ዙሪያ ሰጥቷል። የመረጃ ምንጩ ስለታሰሩት ሁለቱ የቴዲ አፍሮ የቅርብ ሰዎች ያቀረበው ጥያቄ ስለመኖሩ የታወቀ ነገር ባይኖርም ሁሉንም ከአርቲስቱ ጋር የተያዙ ሰሞንኛ ክስተቶችን ግን እኒህ የኦህዴድ ብልጽግና ሰው ስለመካዳቸው ተመላክቷል። ከቴዲ አፍሮ ጋር በተገናኘ እኛ ያደረግነው ነገር የለም ሲሉ ገልጿል። ግን ይላል መግለጫ ተከለከለ ተባለ። ምን ስለሆነ? ሚስቱ እኮ አለች፣ ሚዲያ አላት፣ እሱ መስጠት አይችልም ምንም፣ ቤቱ ሆኖ መናገር ሳይችልም ምንም፣ በሞባይል ስልኩ አማካኝነት መስጠት ይችላል እያሉ ያቀረቡት ትንሹም የቴዲ አፍሮ ጉዳይ ለፖለቲካ መጠቀሚያ ዋለ ብለው ቅሬታ ስለማቅረባቸውም ተብራርቷል። አንድ ድምፃዊ ሀሳቡን በዜማ ስለገለጸ ጉዳዩን ወደ ፖለቲካዊ ሁነት ወስዶ መግለጫ ሊሰጥበት የነበረውን የአርቲስት ቲቪን አመራሮችን ወደ መገናኛ ብዙሃን ባለስልጣን የጠራም፣ በሌላ በኩል የምላሽ ዘፈን በሚቀልባቸው ድምፃውያን በኩል ያሰራም፣ በባለስልጣናቱ በኩል ደግሞ ተከታታይ የአልቅሶ ንግግርን ያቀረበም በራሱ የጸጥታ አካላት ወይንም ደግሞ በማፊያ ቡድኑ አማካኝነት የጅምላ ስራቶችን ፈጽሞ ያሳየ አገዛዝ ሌሎች አካላትን የድምፃዊውን ጉዳይ ፖለቲካ አደረጉብኝ ሲል መስማት በእርግጥም አስገራሚ መሆኑ አይቀርም። የፋኖ ኃይሎች በበርካታ የአማራ ክልል አካባቢዎች ህዝባዊ ውይይቶችን ማካሄዳቸውን ገለጹ። ትግራይን ከአማራ ጋር በሚያዋስነው የሰሜን ወሎ ዞን ቀጠናም በአየር ኃይል ጭምር የታገዘ ዘመቻ ከብልጽግናው መንግስት በኩል መደረጉም ተሰምቷል። የአገዛዙ ሹማምንት ዛቻ ቀጥሎ ርዕሰ መስተዳድሩም ጠንካራ እርምጃ እንወስዳለን ብሏል። ብልጽግና 5 ተጨማሪ የመግደያ ዓመታትን ህጋዊ የሚያደርግበትን ምርጫ የተሰኘውን ድግሱን በአማራ ክልል ለማከናወን የተለያዩ ዘመቻዎችን ማካሄዱ ይታወቃል። የፋኖ ኃይሎችን በምርጫ ዘመቻ ላይ የነበሩ የመንግስት ወታደሮች ላይ የሚያደርሱትን ጥቃት መቀጠላቸውን አሳውቋል። በወሎ ቀጠናም ወልዲያም የምርጫ ተወካዮቹ ስልጠና ወስደው ሲመለሱ በእነዚሁ የብልጽግና ሰዎች ላይ ሳንቃ አካባቢ የተከፈተ ያሉት ጥቃት ደግሞ ቀዳሚው ነው። ሌላኛው ደግሞ በሰሜን ጎንደር ዳባት በተለይም ደግሞ ጫርቢጣ ተብሎ በሚጠራ ስፍራም ለተመሳሳይ ተልዕኮ በተሰማሩ የመንግስት ኃይሎች ላይ ተከፍቷል የተባለው ተኩስ ነው። ከዚህም ባሻገር በደቡብ ጎንደር ከወረት አቅራቢያም ሽና ተክለ ሃይማኖት ተብሎ ወደሚጠራው አካባቢ የምርጫ ካርድ ይዘው ሲንቀሳቀሱ የነበሩ የብልጽግና አመራሮችን ባጀቡ የመንግስት ወታደሮች ላይ ጥቃት መከፈቱ ታውቋል። ይህ በፋኖ ኃይሎች በኩል ተፈጽሟል በሚል የቀረበው ሲሆን ያገዛዙ ኃይሎች ደግሞ የትግራይና አማራ ክልል አዋሳኝ በሆነው የራያ ቀጠና የተለያዩ ቦታዎች ላይ ዘመቻዎቻቸውን መቀጠላቸው ተሰምቷል። እንደ አመያና ባታ ባሉ አካባቢዎች የተፈጸመው የአየር ጥቃትን ጨምሮም ከአዲስ ቀኝ እስከ ቀዩ ጋር ድረስ ባለፉት ተከታታይ ቀናት በፋኖ ኃይሎችን በቲዲኤፍ አባላት ላይ ያለመ ነው የተባለ ዘመቻ መከናወኑ ነው የተሰማው። የአማራ ክልል አሁናዊ ሁኔታን በተመለከተ በተለይም በክልሉ የኦህዴድ ብልጽግና ተላላኪ ባለስልጣናት በኩል የሚሰጡ የተለያዩ አቋም መግለጫዎችም እንደቀጠሉ ናቸው። እንደ ይርጋ ሲሳይና ዘላለም መንግስት ያሉት ሹማምንት በመስዋዕትነት ሰላም አስፍነናል፣ የምናካሄደው ምርጫ ጸሮችም ተወግደዋል ሲሉ ነው የሰነበቱት። የክልሉ ርዕሰ መስተዳድር አቶ አረጋ ከበደ ደግሞ ጠንካራ ጦርነት ይደረጋል፣ በብልጽግናው ቋንቋ በቀጣይነት ጠንካራ ህግ የማስከበር
እርምጃ ይከናወናል ሲሉ ነው የተሰሙት። የብልጽግናው ሰዎች ተቆጣጥረናል፣ የምርጫው መሰናክሎችም ተወግደዋል ቢሉም ቅሉ የፋኖ ኃይሎች ደግሞ በክልሉ በርካታ ስፍራዎች ህዝባዊ ስብሰባዎችን በተለይም ደግሞ ትናንት ማከናወናቸውን ይፋ አድርገዋል። ከወራት በፊት የብልጽግናው የምርጫ መርሃ ግብርን የሚቃወሙ የተቃውሞ ሰልፎችን በበርካታ አካባቢዎች አድርገው የነበሩት የፋኖ ኃይሎች አሁን ደግሞ ነዋሪዎችን በተለይም ደግሞ አርሶ አደሮችን በተለያዩ አካባቢዎች መሰብሰባቸውን ገልጿል። በተቀናጀ የፖለቲካ ስራ የአማራ ህዝብ ብሔራዊ ንቃት ይዳብራል፣ ህልውናውም ይረጋገጣል በሚል መሪ ቃል እነዚህ መርሃ ግብሮች ተደርገዋልም ብለዋል። የፋኖ ኃይሎች ቃል አቀባይ በመድረኮቹ የህልውና ትግሉ የደረሰበት ደረጃም፣ በትግል የተሳኩ ድሎች፣ የትግሉ ሳንካዎች፣ ድርጅታዊ ተግባሮች፣ ከማህበረሰቡ ጋር ያለው ግንኙነት፣ የብልጽግናው ምርጫ ወጦርነት ፕሮጀክትን ጨምሮም በርካታ ጉዳዮች ተዳሷል። ይህም የሚቀጥል ይሆናል ሲሉ አንስተዋል። አገዛዙ አዲስ አበባ ለአራት በመክፈል ጥቃት ሊፈጸምብኝ ነበር የሚል ክስ አቀረበ። ይህን ጥቃት ደግሞ የሃይማኖት አባቶች ጭምር ከፋኖ ጋር በመቀናጀት ሊፈጽሙት የተዘጋጁት ነው ሲልም አሳውቋል። የብልጽግናው አገዛዝ አስገራሚ የክስ ሂደቶች እንደቀጠሉ ናቸው። በቅርቡ በተለያዩ ምክንያቶች በየማጎሪያ ማዕከላቱ ያሰራቸውን ነዋሪዎችን አገዛዙ ለፍርድ ቤት በማቅረብ የሚያሰማው ክስ መነጋገሪያ ሆኖ ቀጥሏል። ኢትዮ ፎረም የተመለከተውና ብልጽግና በማንነታቸው ሳቢያም ለይቶ ያሰራቸው ሰዎች ውስጥ የሃይማኖት አባቶችን ያካተተው የፌደራል ፖሊሱ ጠቅላይ መምሪያ ያቀረበው የቀጠሮ ችሎት ክስም ከነዚህ ውስጥ ይገኝበታል። በቅጽል ስማቸው ጀነራል የሚባሉት አቶ አስናቀ ሲሳይን ጨምሮም እነ ቄስ ኤፍሬም ተክለሃናና ሌሎችን በድምሩ 12 ሰዎች ላይ ለምርመራ የቀረበው የብልጽግናው መንግስት ሰነድም አዲስ አበባ ለአራት በመክፈል ጥቃቶች ተሰናድተዋል ይላል። እነዚህ በማንነታቸው ሳቢያ ተለይተው ወደ እስር የተወሰዱ ሰዎችም ራሱን ፋኖ ብሎ ከሚጠራው ቡድን ግንኙነት በማድረግ በአማራ ክልልና በአዲስ አበባ ከተማ የራሳቸውን የፖለቲካ ርዕዮተ ዓለም በማዘጋጀት መንግስትን በኃይል በማስገደድ በአቋራጭ ስልጣንን ለመያዝ አስበው ተንቀሳቀሱብኝ ሲልም ብልጽግና ያክላል። ለዚህም በአዲስ አበባ ከተማ የኢትዮጵያ ቃል ኪዳን ድርጅት በማለት 7 የስራ አስፈጻሚ አባላትና 22 አባላትን ያካተተ ህቡ አደረጃጀት በመፍጠር አዲስ አበባ ከተማን በአራት ቦታ በመክፈል ማለትም አንደኛ ምዕራብ ኢታና፣ ሁለተኛ ምስራቅ ኢብሳም፣ ሶስተኛ ደቡብ ዋለልኝ፣ አራተኛ ሰሜን ግዳይ ብሎ በመሰየም የህቡ አመራር በመመደብ በከተማ ውስጥ የሚገኝና ጫካ ከሚገኙ ኃይሎች ጋር በመቀናጀት የኢትዮጵያ ታሪክና ጥቁር አብዮት አማራ ብሔራዊ ተጋድሎ የሚል ማኒፌስቶ በማዘጋጀት የከተማ ትጥቅ ትግል ሊያካሂዱብኝ ነበር እያለም ይቀጥላል። አገዛዙም ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለመናድ በአዲስ አበባ ከተማ ውስጥ የተጠኑ ቦታዎች ላይ ማለትም የመንግስት ከፍተኛ ባለስልጣናትን፣ ኤምባሲዎችን፣ የውሃ ታንከሮችን፣ የመብራት ሰብስቴሽኖችን፣ የመጅሊስ ጽህፈት ቤትን በማጥናት ጦር መሳሪያም፣ ወታደራዊ አጉሊ መነጽር፣ ወታደራዊ አልባሳት፣ የተለያዩ ቦምቦች በመጠቀም ጥቃት ለመፈጸም በእንቅስቃሴ ላይ ያሉ አሰርኳቸው እያለም ያነሳል። የብልጽግናው አገዛዝ እነዚህን ግለሰቦች ከሃይማኖታዊ መርሃ ግብር ላይ አቋርጦም ከመኖሪያ ቤታቸው ከልጆቻቸው ነጥቆ እንደዚሁም በመስሪያ ስፍራቸውና በተለያዩ መደበኛ እንቅስቃሴዎች ላይ እያሉ በቁጥጥር ስር አውሎ በክስ ፊት ያቀረበው ውንጀላም በርካታ እንድምታዎች የተሰጠው ሆኗል። በአንድ በኩል አገዛዙ በርዕሰ መዲናው አዲስ አበባ ውስጥም እየተፈጠረበት ያለውን ስጋት ማሳያ ተደርጎ ሲወሰድ፣ በሌላ በኩል ደግሞ በዘፈቀደ የስር ተግባሮቹ የሚያቀርባቸው ውንጀላዎችና የተጠኑ ጥቃቶቹ ማሳያም ተብሏል። አገዛዙ ተጨማሪ ብረት ለበስ ተሽከርካሪዎችን ከአቡዳቢ ማስገባቱ ተነግሯል። የብልጽግናው መንግስት የሀገሪቱን ሀብት ለጦር መሳሪያ ግዢ እያዋለም ቀጥሏል። ኤአይዲኢ በሱዳኑ ጦርነት የተባበሩት አረብ ኤሚሬቶች ተልዕኮ አስፈጻሚ እንደሆነች በምትገለጸው ኢትዮጵያ ከአቡዳቢ ሌሎች ካልዲስ ኤምሲኤቪ ቲዮኒ ብረት ለበስ መሳሪያ ጫኝ ተሽከርካሪዎችን በቅርቡ አስገብታለች ይላል። ጠቅላይ ሚኒስትር አብይ አህመድ ከሳምንታት በፊት አቡዳቢ በሰነበቱበት ተመሳሳይ ሰሞን ነው የተባበሩት አረብ ኤሚሬቶች የጦር መሳሪያዎች ወደ ኢትዮጵያ ሲጓጓዙ የታዩት። የኢትዮጵያ አየር ማረፊያዎች የቢሾፍቱ ሀረር ሜዳ ወታደራዊ ማረፊያን ጨምሮም የጦር መሳሪያ ማራገፊያ ከሆኑም ሰነባብተዋል። ቦሌ፣ አሶሳ፣ ድሬዳዋና ባህር ዳር ኤርፖርቶች ለእርስ በርስ ጦርነት ጦር መሳሪያ የሚራገፍባቸው ማዕከላትም ሆነዋል። እንደ አፍሪካን ሚሊተሪ ሪፖርት ከሆነ የቅርብ ጊዜዎቹ የተባበሩት አረብ ኤሚሬቶች ብረት
ለበስ ተሽከርካሪዎች የገቡት ደግሞ የኢትዮ ጅቡቲ የባቡር መስመርን በመጠቀም ነው። ከቀናት በፊትም እነዚህን ወታደራዊ ተሽከርካሪዎች በተመለከተ ኢትዮ ፎረም መዘገቡ የሚታወስ ነው። የአገዛዙ የጦር መሳሪያ ሸመታም ይሁን ኢትዮጵያን የጦር መሳሪያ መተላለፊያ የማድረግ ተግባር ግን እንደቀጠለ ነው። አብይ አህመድ ከመካከለኛው ምስራቅ ጦርነት መጀመር ዋዜማም ወደ አዘርባይጃን የተጓዙት ለጦር መሳሪያ ሸመታ ጭምር ስለመሆኑ ሲነገር ሰንብቷል። ካልዲዮስ ኤምሲ ኤቪቲዮን የተባሉት ብረት ለበስ ጦር መሳሪያ ጫይ ተሽከርካሪዎች ምልልሱም በሱዳኑ ጦርነት ለአማጺ ኃይሉ ለጀነራል ሐሚቲ ወይንስ ደግሞ ለራሱ ለብልጽግናው አገዛዝ የገቡ ናቸው የሚለውን ግን መረጃውን ባሰራጩ የመከላከያ ጉዳዮች የመረጃ ባለቤቶች በኩል እስካሁን የተብራራ ነገር የለም። ባለፉት የብልጽግናው ዓመታት ጦርነት የሀገሪቱ ዋነኛ ፕሮጀክትም ሆኗል። ከፍተኛው የሀገሪቱ ጥሪት የፈሰሰውም ወራሪን ለመመከት በተከፈተ ጦርነት አይደለም፣ በራስ ዜጋ ላይ ለመዝመት እንጂም። ከተባበሩት አረብ ኤሚሬቶች እስከ ቦስኒያና ሄርዞጎቪናም፣ ከቱርክ እስከ አዘርባይጃን፣ ከቻይና እስከ ሩሲያ ያሉ ሀገራት ደግሞ የጦር መሳሪያ የተሸመተባቸው ውስጥ ይጠቀሳሉ። የብልጽግናው ሰዎችም መንገድም ግድብም ዘግተን ታጣቂ ኃይሎች ላይ 10 ቢሊዮን ዶላር በጅተን እንፋለማቸዋለን ሲሉ ዋነኛ ትኩረታቸው ጦርነት ስለመሆኑ በፓርላማ ሲናገሩ ነው የሚታወቁት። ኢትዮጵያን የጦርነቶች አውድማ፣ የእገታዎች ማዕከል፣ የግድያዎች መናኸሪያ በሆነችባቸው የብልጽግናው ያለፉት 8 ዓመታት የሀገሪቱ ሀብት በመሳሪያ ግዥ ብቻ ሳይሆን በተገዙ መሳሪያዎች ድብደባ እየወደመም ቀጥሏል። የአሜሪካ ኢራን ድርድር መቆሙን ተከትሎ የሩሲያው ፕሬዝደንት ቭላዲሚር ፑቲን የኢራን ልዑክን ይቀበላሉ። እስራኤልና ሊባኖስ ተኩስ አቁም አደረግን ቢሉም እስራኤል በፈጸመችው ጥቃት 14 ሰዎች ተገድሏል። በኢራን በኩል ቀይ መስመር የተባሉ የድርድር ነጥቦች ተልከዋልም ተብሏል። ባለፉት 24 ሰዓታት ውስጥ የኢራን የአሜሪካና እስራኤል ሁነት በዶናልድ ትረምፕ ድግስ ላይ የተፈጸመው ጥቃት የሸፈነው ይመስላል። እንዲያም ሆኖ የኢራን ከፍተኛ ዲፕሎማት የታቀደው የሩሲያ ጉዞ ትኩረትን መሳቡ አልቀረም። የኢራን የውጭ ጉዳይ ሚኒስትር ወደ ሩሲያ እንደሚያቀኑም ተነግሯል። የውጭ ጉዳይ ሚኒስትሩ አባስ አራግቺም ወደ ፓኪስታን ተመልሷል። ሚኒስትሩ ከትናንት በስቲያ ፓኪስታን የነበሩ ሲሆን ከአሜሪካ ጋር ለድርድር ይቀመጣሉ ተብሎ ሲጠበቅ ድንገት ኢስላማባድን ለቀው መሄዳቸው የሚታወቅ ነው። ከኢስላማባድ ከወጡ በኋላ በቀጥታ ያመሩት ደግሞ ወደ ኦማን ነበር። አሁን ደግሞ ወደ ሩሲያ ተጉዘው ከፕሬዚደንት ቭላዲሚር ፑቲን ጋር እንደሚገናኙ ይጠበቃል። ይህ በእንዲህ እንዳለ ኢራን በፓኪስታን በኩል ለአሜሪካ ቀይ መስመሮቿን የሚገልጽ መልእክት መላኳ ተሰምቷል። ፋርስ የዜና ወኪል መልእክቱ የተላለፈው በፓኪስታን አማካኝነት ሲሆን ኢራን በኒውክሌር ጉዳዮችና በሆርሙዝ ወሽመጥ ላይ ያሏትን የማይታለፉ ያለቻቸውን ቀይ መስመሮችን የተመለከተ ነውም ብሏል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ ከኢራን ጋር ስላለው ግንኙነትና ስለሚጠበቀው ድርድር በሰጡት ማብራሪያም ዋሽንግተን ከኢራን ጋር በምትገናኝባቸው ጉዳዮች ላይ የተሳተፉ አንዳንድ ወገኖችን በጣም አስተዋዮች ሲሉ ገልጿቸው፣ ሌሎችን ደግሞ በተቃራኒው ናቸው በማለት ወርፏል። ኢራን ድርድር የምትፈልግ ከሆነ መንገዱ ክፍት መሆኑን የጠቆሙት ትራምፕ ድርድር ከፈለጉ ሊደውሉልን ይችላሉ ሲሉ ግብዣ ማቅረባቸው የሚታወቅ ነው። ይህ በእንዲህ እንዳለ የተኩስ አቁም ውስጥ እንዳሉ ባሳወቁት እስራኤል እና የሊባኖሱ ሄዝቦላህ በኩል ወታደራዊ እርምጃዎችን መውሰድ መጀመራቸው ተሰምቷል። ሄዝቦላህ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን በመጀመሪያው የተኩስ አቁም ስምምነቱ ማራዘሚያ ቀን ይህንኑ ስምምነት ጥሰዋል በሚል የከሰሰ ሲሆን ያን ተከትሎ ደግሞ በእስራኤል ወታደሮች ላይ ጥቃቶችን አድርሻለሁ ብሏል። እስራኤል በበኩሏ በደቡባዊ ሊባኖስ የምታደርሰውን ጥቃት የቀጠለ ሲሆን በዚህ ተደጋጋሚ ጥቃቷ ሳቢያም ትናንት ቢያንስ 14 ሰዎች መገደላቸው ነው የተዘገበው። የመከላከያ ሚኒስትሩ ተገደሉ። በማሊ የመከላከያ ሚኒስትሩ የተገደሉት በታጣቂ ኃይሎች ላይ በወታደራዊ ካምፖች በተፈጸመ ጥቃት ወቅት ነው። የማሊ የመከላከያ ሚኒስትር ጄኔራል ሳዲዮ ካማራም በመላ ሀገሪቱ በሚገኙ ወታደራዊ ጣቢያዎች ላይ በተፈጸሙ የተቀናጁ ጥቃቶች መገደላቸውን አልጀዚራ ዘግቧል። ጥቃቱ የተፈጸመው ከአልቃይዳ ጋር ትስስር ባላቸው ታጣቂዎችና በቱዋሬግ አማጽያን ጥምረት ነው ተብሏል። ካቲ በተባለችው ከፍተኛ ጥበቃ በሚደረግባት ወታደራዊ ከተማ በሚገኘው የሚኒስትሩ መስሪያ ቤት ላይ በተፈጸመ የአጥፍቶ ጠፊ የመኪና ቦምብ ጥቃት ነው እነዚህ ሚኒስትር ህይወታቸው አልፈዋል የተባለው። ጄኔራል ሳዲዮ ካማራ እንደ አውሮፓውያኑ የዘመን ቀመር በ2020 እና በ2021 በተካሄዱት ተከታታይ ወታደራዊ መፈንቅለ መንግስቶች ስልጣን ከያዘው መንግስት ቁልፍ ሰዎች መካከል አንዱ የነበሩ ሲሆን የእሳቸው መገደልን በሀገሪቱ ወታደራዊ ኃይል ላይ ከባድ ኪሳራን እንደሚያሳድር ተነግሯል። የሽግግር መንግስቱ ፕሬዚዳንት አስሚ ጎይታም ጥቃቱ በተፈጸመበት ወቅት ወደ ሌላ ደህንነቱ የተጠበቀ ስፍራ
በመዘዋወራቸው ከጥቃቱ ሊተርፉ እንደቻሉ የታወቀ ሲሆን ከዚህ ቀደም እርስ በርስ ሲዋጉ የነበሩ ታጣቂ ቡድኖች አሁን ግን የጋራ ጠላታችን ነው ባሉት የማሊ መንግስት ላይ የተቀናጀ ጥቃት ለመሰንዘር አብረው እየሰሩ ስለመሆናቸውም በአልጀዚራ ዘገባ ላይ ተመላክቷል። የ47 ዓመቱ እኒህ ሚኒስትር ሊገደሉ የቻሉትም የአዝዋድ ነጻ አውጪ አባል የሆኑ የታጣቂ ድርጅቶች በዋና ከተማና በሌሎችም የማሊ ከተሞች ላይ የተቀናጀ ጥቃትን መክፈታቸውን ተከትሎ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።